የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ከዛ ወጣ ስንል በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን የዓለም ክለቦች ዋንጫ በርከት ያሉ መርሃ ግብሮች እየተካሄዱ ይገኛሉ። ለየት ያሉ ክስተቶችን መርጠን እናደርሳችኋለን። ዛሬም የሚጠበቁ ትልልቅ ጨዋታዎች አሉ። ከዚህ ጋርም በተያያዘ ለእናንተ ውድ አድማጮቻችን በርከት ያሉ አነጋጋሪና ለየት ያሉ መረጃዎችን በዚህ ውድድር ዙሪያም በተጨማሪነት የምናደርሳችሁ ይሆናል። አውሮፓ የዝውውር መረጃ ክፍለ ጊዜያችን በስፋት የክረምት የዝውውር መስኮትን እናነሳለን። የክረምት የዝውውር መስኮት በይፋ የሚከፈትበት ቀን ላይ እንገኛለን። ከዚህ ጋር ያይዘን ባርሴሎና ተጫዋች ለማግኘት ተቃርቧል። የሪያል ማድሪድ አዲሱን ፈራሚ በተመለከተና እንደዚሁም የሳውዲ አረቢያው ክለብ አል ሂላል አንድ ዝውውር ላይ ተስፋ እንዳልቆረጠ እየተነገረ ይገኛል። በአውሮፓ ዙሪያ በስፋት ከምንመለከታቸው ጉዳዮች ውስጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ክለቦች በክረምት የዝውውር መስኮት ራሳቸውን እያጠናከሩ ይገኛሉ። በስፋት እንመለከተዋለን። ፕሪሚየር ሊጉም የማንቸስተር ሲቲ አዳዲስ ተጫዋቾችን የተመለከተ ሰፋ ያለ ጥንቅር እናነሳለን። ከሲቲ ጋር በተያያዘ የቡድን ዜናም እንደዚሁ ለሲቲ ደጋፊዎች ምናጋራችሁ ሲሆን ዛሬ ቼልሲ በዓለም ክለቦች ዋንጫ የመጀመሪያውን ጨዋታ ያደርጋል። ግን የተወሰኑ ተጫዋቾችን እየተመለከተን አይደለም። በቼልሲ በኩል ጨዋታው ዙሪያ ሰፋ ያለ መረጃ እናነሳለን። የቡድን ዜና ይዘናል። ቼልሲ አንድ ተጫዋቹን በውሰት መስጠት ስጋት ገብቶታል ይላል። የቴሌግራፍን ዘገባ እናደርሳለን ለቼልሲ ደጋፊዎች። ለመሆኑ በዚህ ውሰት ዝውውር ላይ ቼልሲዎች ለምን ስጋት ገባቸው በሚል ጉዳይ ማለት ነው። በሊቨርፑል በኩል ተጫዋቹ ፈላጊ በሽቷል። በእርግጥ ሊቨርፑል ተጫዋቹን አስቀድሞ ለመሸጥ ፈቃደኛ እንደነበረ ይታወቃል። አዲስ መረጃ አለ ከሊቨርፑል ዝውውር ጋር በተያያዘ በቅርብ ቤተሰቦቹም ወደ ሊቨርፑል እንደሚመጣ ስለተረጋገጠው ተጫዋችና በቡድን ዜና ኦፕታ ሊቨርፑልን ቀዳሚ ቡድን ብሎታል። ሰፋ ያለ መረጃ እንደዚሁ ለሊቨርፑል ደጋፊዎች በዚህኛው ጥንቅራችን ምናጋራቸውናል። 10 ቀን በቆየው የክረምት የዝውውር መስኮት አርሰናል ድርድሮችን አድርጓል። ይፋ ጥያቄ ሳያቀርብ ነበር የተዘጋው 10 ቀን። ዛሬ እነሆ በይፋ የዝውውር መስኮቱ መከፈቱን ተከትሎ አርሰናል ቤት አዳዲስ ነገሮች ይጠበቃሉ። ስማቸው በስፋት ከሚያያዙ ተጫዋቾች ጋር እልባት ይሰጣሉ ተብሎ የሚጠበቅበት ትልቅ የዝውውር መስኮት ነው። አርሰናል ቤት አዲስ ስለሚመጣው ተከላካይ፣ ውድቅ ስለተደረገ ዝውውር፣ በቡድኑ ውስጥ ቁልፍ ሚና ቀጣይ ዓመት ሲኖረዋል ስለተባለው ተጫዋችና ምንም እንኳን ትላንት በሰበር ማድሪዶች ማይል ሉዊስ ስኬሊን በነፃ ማስፈረም ጭምር እንደሚፈልጉ ቢናገሩም ፋብሪዞ ሮማኖ ከዚህ ተጫዋች የአርሰናል ቆይታ ጋር በተያያዘ ይዞት የወጣው መረጃ አለ። አርሰናል ቤት ተጨማሪ የቡድን ዜና ይዘናል። የአርሰናል ደጋፊዎችም እስከ ፕሮግራማችን ፍጻሜ ቆዩ። ዩናይትድ የሚያሰናበታቸው ተጫዋቾች ቁጥር በየዕለቱ እየጨመረ መጥቷል። 9 ደርሷል። ይህ ሲጠበቅ የነበረ ነው። ተረኞቹን እንነግራችኋለን። ከዛ በተጨማሪ ግን ማንቸስተር ዩናይትድ ቤት በተለይም የመሃል ሜዳ ክፍሉን ማጠናከር በዋነኝነት የተያዘው ቀጣይ ቅር ነው። በአጥቂ ስፍራ ላይ ማቲያስ ኩንሃን አምጥተዋል። ንጹህ የ9 ቁጥር አጥቂን በተመለከተ ግን የማንቸስተር ዩናይትዱ ስፖርቲንግ የምልመላ ክፍል ኃላፊ የሆኑት ክሪስቶፈር ቪቪየል አንድ ዝውውር ለመጨረስ በጣም ወሳኙ ሆኗል። በዩናይትድ ቤት ከአጥቂ ጋር በተያያዘ ነው። መረጃውን እናደርሳችኋለን። በቀጣይነት ግን ዩናይትድ ቤት የሚጠበቅ አንድ ትልቅ ተጫዋች አለ፣ ቾት ኦቢ። ተጨማሪ መረጃ እናነሳለን። ቀጣዩ 9 ቁጥር አጥቂ መሆን ፍጹም አቋም ያለው ተጫዋች ነው። ሌላኛው አዲሱ ፈራሚያቸውን ማቲያስ ኩናን እናነሳለን። ዩናይትድ ቤት ከዝውውር በተጨማሪ ዕለታዊ የቡድን ዜናችን ዛሬም እንደተጠበቀ ነው። የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ቃል ስፖርት ዩቲዩብ ቻናላችንን ከኛ ጋር ቆይታ ስታደርጉ እነኚህም ብቻ አይደለም ውድ ቤተሰቦቻችን በርከት ያሉ ጥንቅሮችን ታደምጣላችሁ። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ እጅግ በጣም አድርገን እያመሰገን ስፖርታዊ ጥንቅሮቻችንን ሀገራዊ ጉዳይ በማስቀደም ዛሬም እንጀምር። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ኢትዮጵያ ንግድ ባንክ ወላይታ ዲቻ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ድል ማድረግ ችሏል። የኢትዮጵያ ንግድ ባንክን የማሸነፊያ ግቦች
አዲስ ግደይ 22ኛው ደቂቃ አስቆጠረ። ኪቲካ ጅማ 25ኛው ደቂቃ 2-0 መሩ። ከዛ ካርሎስ ዳምጠው ወላይታ ዲቻ ወደ 2-1 የሚመጣበትን ግብ አስቆጥሮ ነበር። ነገር ግን አልቢትሩ ከረፍት በፊት በጨመሩት 4 ደቂቃ ሳይመን ፒተርስ የኢትዮጵያ መድንን 3ኛ ግብ አስቆጥሮ ረፍት ወጡ። ከረፍት ሲመለሱ ለወላይታ ዲቻ ሁለተኛዋን ግብ ኢዮብ ተስፋዬ ቢያስቆጥርም ጨዋታው ከዚህ በላይ ግብ አልተቆጠረበትም ነበርና በኢትዮጵያ ንግድ ባንክ በአምናው ሻምፒዮን 3-2 አሸናፊነት መጠናቀቅ ችሏል። ኢትዮጵያ ንግድ ባንክ ከ9 ጨዋታ በኋላ ያሳካው ድፍን 3 ነጥብ ሆኖለታል። በኢትዮጵያ ፕሪሚየር ሊግ በወቅታዊ ደረጃ ሰንጠረዥ ወላይታ ዲቻ 45 ነጥብ አለው፣ 8ኛ ነው። ኢትዮጵያ ንግድ ባንክ 43 ነጥቦች በመድረስ 10ኛ ደረጃ ላይ መጥቷል። ቀጣይ የመጨረሻ ሳምንት ጨዋታ እሁድ ወላይታ ዲቻ ከድሬዳዋ ከተማ እንደዚሁም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ትላንት ወራጅ ቀጠና የነበሩት ክለቦች በተመሳሳይ ሰዓት ያደረጉትን ጨዋታ በምሽት መረጃችን በስፋት ነግረናቸዋል። ለማስታወስ ያክል መቀለ ሰባ እንደርታ ወልዋሎ ዓዲግራት ዩኒቨርሲቲ 2-1 በማሸነፍ ከወራጅ ቀጠናው ራሱን አድኗል። መቻል ከኢትዮ ኤሌክትሪክ ያደረጉት ጨዋታም ኢትዮ ኤሌክትሪክ 1-0 አሸናፊነት ነበር የተጠናቀቀው። አቻ የተጠናቀቀው ጨዋታም 2-2 ፋሲል ከነማ ከአዳማ ከተማ ነበረ። አዳማ ከተማ በተለይም ከወራጅ ቀጠና መውጣት ያልቻለበት ነበረ። ዛሬ የኢትዮጵያ ፕሪሚየር ሊግ በሁለት ጨዋታዎች እንደዚሁ ቀጥሎ ይካሄዳል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ የሚደረግ ምንም ጨዋታ የለም። ሁሉም ጨዋታዎች የሚደረጉት ወንጂ ሁለገብ ስቴዲየም ነው። በዚህ መሰረት ባህር ዳር ከተማ ከሐዋሳ ከተማ እንደዚሁም ሲዳማ ቡና ከአርባ ምንጭ ከተማ ወንጂ ሁለገብ ስቴዲየም ዛሬ ጨዋታቸውን የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ዛሬ አንድ ትልቅ ጨዋታ ይጠበቃል። በዓለም ክለቦች ዋንጫ የፕሪሚየር ሊጉ ተሳታፊ ክለብ ቼልሲ ከሎስ አንጀለስ ጋር ጨዋታቸውን ያደርጋሉ። በምድብ 4 ተደልድለዋል። የመጀመሪያ ዙር ጨዋታቸውን የሚያደርጉት። ስለዚህ ከተወዳጁ የእንግሊዝ ፕሪሚየር ሊግ ሁለት ተሳታፊ ክለቦች አንደኛው ቼልሲ ዛሬ ጨዋታውን ያደርጋል። ይህን ጨዋታ በተመለከተ ለቼልሲ ደጋፊዎች በቼልሲ የመረጃ ክፍለ ጊዜ ሰፋ ያለ ትንታኔ እናቀርብላቸዋለን። ከዛ በተጨማሪ ግን ልክ ሌሊት 7 ሰዓት ሲል ዛሬ ማለት ነው ቦካ ጁኒየርስ ከቤኔፊካ ይጫወታሉ። ሌሊት 10 ሰዓት ሲል ደግሞ ፍላሚንጎም ከኢስት ቱኒስ ጋር ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ትላንት በርከት ያሉ ጨዋታዎች በአሜሪካ አስተናጋጅነት በሚካሄደው የፊፋ የዓለም ክለቦች ዋንጫ ተመልክተን ነበረ። በርካታ ግቦችን የተመለከትንበት አንድ ምድብ ደግሞ በፍጹም ግብ ሊያይ ያልቻለበትም ጨዋታ ነበረ። አንደኛው ሲጠበቅ የነበረው ጨዋታ የፈረንሳይ ቱጃር ክለብ ፓሪስ ሰን ዠርሜን የአውሮፓ ሻምፒዮኑ አትሌቲኮ ማድሪድን 4-0 በማሸነፍ ውድድሩን የጀመረበት ጨዋታ ነበረ። በጨዋታው ላይ 19ኛው ደቂቃ ላይ ፋቪያን ሩዝ ከረፍት በፊት 46ኛው ደቂቃ ላይ ቪታኒያ ከረፍት በኋላ ማዩ 87ኛው ደቂቃ ላይ 97ኛው ደቂቃ ላይ ደግሞ ሊካንግ ኢን በፍጹም ቅጣት ምት የፓሪስ ሰን ዠርሜንን 4 ግቦች ሲያስቆጥሩ በአትሌቲኮ ማድሪድ በኩል አዲስ ፈራሚያቸው ሌንግሌት 77ኛው ደቂቃ በሁለተኛ ቢጫ ካርድ ከሜዳ ሊወገድ ችሏል። ጨዋታውን ከ60,000 በላይ ተመልካቾች ተገኝተው ተመልክተውታል የሚል መረጃ ነበረ በጨዋታው ወቅት የወጣው። ግን ይሄ ጨዋታው ሲጀምር በጣም ክፍት የነበረ ስቴዲየም ነው። በኋላም ላይ ግን ቁጥሩን እንመለስበታለን። በጨዋታው ቪታኒያ የጨዋታው ኮከብ ተብሏል። አንቷን ግሪዝማን ባለፉት 17 ጨዋታ ለአትሌቲኮ ማድሪድ ግብ ማስቆጠር አልቻለም። በቀጣይ መርሃ ግብር ፒኤስጂ ከቦታፎግ አርብ፣ እንደዚሁም አትሌቲኮ ማድሪድ ከሲያትል ሳውንደርስ ጋር አርብ ጨዋታቸውን ከዚሁ ምድብ እንደዚሁ ቀጥሎ የሚካሄድ ይሆናል። የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ እኛ የዓለም ክለቦች ዋንጫን ለማንሳት ተመራጩ ክለብ ስለመሆናችን የሚከራከር ያለ አይመስለኝም ብለዋል። ቡድናቸው ትላንትና ፍጹም የበላይ ነበረ አትሌቲኮ ማድሪድ ላይ። እናም አሁን ማንም ሰው የኛን የዚህን ውድድር አሸናፊነት የሚከራከር ያለ አይመስለኝም ብለዋል። በፈረንጆች አዲሱ ዓመት ከገባ 2025 ማለት ነው 105ኛ ገቡን ፓሪስ ሰን ዠርሜን በሁሉም መድረክ በሳቸው ስር እየተመራ እንደዚሁ ማስቆጠር የቻለበት ነበረ። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ግን ከዚህ በጣም የተለየ መልካታን ያላቸው ጨዋታው ላይ ዳኛውና ቫር ጨዋታውን ሂደት ለውጠውታል ብለዋል። 2-0 እየተመሩ ባለበት ሰዓት ላይ ዩሊያን አልቫሬዝ ግብ አስቆጥሮ ነበረ፣ ግን በቫር ተሻረች። እናም አልቢትሩ ሁሉን ነገር ለነሱ ሲያደርግ ከዋለ በኋላ ጭራሸኛን ተጫዋች ለእንግሊዝን በቀይ ካርድ አስወጣብን፣
ስለዚህ ጨዋታ ዳኛ መናገር ይደክማል ብለዋል የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ። እሳቸው ብቻ አይደሉም በነገራችን ላይ ኮኬም ይህ ፍጹም የማይመች ዳኝነት ሂደት ነበረ። ዳኛው በፍጹም ለኛም ለፓሪስ ሰን ዠርሜን መኩል ሲፈርዱልን አልነበረም። በጨዋታው ላይ የተመለከተነው ነገር በሙሉ ያ ነው። ለፓሪስ ሰን ዠርሜን በጣም ተዳልቷል። ለኛ አንድም ድጋፍ መደረግ ሳይሆን ትክክለኛ ፍርድ አልተፈረደልንም ሲል የጨዋታውን አልቢትር በብዙ ወቅሷል። መግቢያችን ላይ እንዳልናችሁ አንቷን ግሪዝማን 17ኛ ጨዋታው ላይ ደርሷል። አትሌቲኮ ቢልባኦ ጀምሮ ሪያል ማድሪድ፣ ሄታፌ፣ ከዛ መልሶ ከሪያል ማድሪድ ባርሴሎና፣ ኢስፓኞል፣ ባርሴሎና፣ ሴቪያ፣ ቫያዶሊድ፣ ላስ ፓልማስ፣ ሪዮ ቫይካኖ፣ አላቬዝ፣ ሪያል ሶሴዳድ፣ ኦሳሹና፣ ቤቲ፣ ዢሮና፣ ትላንት ደግሞ ፓሪስ ሰን ዠርሜን 17ኛ ጨዋታው ሆኗል። 2 ዓመት ኮንትራት አራዝሟል በአትሌቲኮ ማድሪድ ግን ግብ የማስቆጠር ችግሩ 17ኛ ጨዋታ ላይ ደርሷል። ትላንትናም እጅግ በጣም ሞቃታማ በነበረው ስቴዲየም ላይ ግብ ማስቆጠር ከተሳናቸው ተጫዋቾች አንደኛው ነበረ። ኑኖ ሜንዴሽ ብዙ ያልተዘመረለት ግን በጣም አስደናቂው ፖርቱጋላዊ የግራ መስመር ተከላካይ ተጫዋች በሬሚስ የፍሬንች ካፕ ጨዋታ ላይ አሲስት አድርጎ ነበረ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ልዩ ተጫዋች ነበረ። በጀርመንና በፖርቱጋል ብሔራዊ ቡድን የግማሽ ፍጻሜ ጨዋታ ላይ አሲስት አድርጓል። በእርግጥ የፍጻሜ ጨዋታ ላይም ስፔን ላይ አቻ ሲሆኑ ሮናልዶ ላስቆጠራት ግብ የሱ ኳስ በጣም ወሳኝ ነበረች። ከዛ በተጨማሪ ግብ ማስቆጠሯል። የጨዋታውም ኮከብ ተብሏል በስፔን ብሔራዊ ቡድን ላይ። ትላንት ደግሞ ቡድኑ በአትሌቲኮ ማድሪድ ግብ እንዳይቆጠርበት ትልቅ ሚና ነበረው። ይህ ተጫዋች አሁን ባላንዶር ሳይገባው አይቀርም። ውድ ቤተሰቦቻችን የእናንተን የግል መልከት አጋሩን። ግን ባለፉት ጥቂት ጨዋታዎች ላይ ለፓሪስ ሰን ዠርሜን የነበረው ቁጥር እጅግ በጣም አስደናቂ የሚባል ነው። ፓሪስ ሰን ዠርሜን የመጨረሻ 6 ጨዋታዎቹን በሙሉ ድል አድርጓል። በጣም አስገራሚ ነገር ከነኛ የመጨረሻ 6 ጨዋታዎች ሁለቱ የፍጻሜ ጨዋታ ነው። ሬሚስን 3-0፣ ኢንተር ሚላንን 5-0 ያሸነፉበት ነው። እንዳጠቃላይ የመጨረሻ 6 ጨዋታ ላይ ተቆጠረባቸው 3 ግብ ብቻ ነው። እነሱ ግን በአጠቃላይ ወደ 20 የሚጠጉ በላይ ግቦችን ማስቆጠር ችለዋል። በእነኚህ ተጋጣሚዎቻቸው ላይ እጅግ በጣም አስደናቂ ጉዞ ላይ ይገኛል የሉዊስ ኤንሪኬ ቡድን። እንዳጠቃላይ 2025 ከገባ በኋላ ደግሞ 105ኛ ግባቸው እንደሆነ ይታወቃል። ሉዊስ ኤንሪኬ በራሳቸው ውድ ቤተሰቦቻችን በአጠቃላይ በአሰልጣኝነት ታሪካቸው 10 በላይ ጨዋታ ያሸነፏቸው 2 አሰልጣኞች ናቸው። አንደኛው አርኔስቶ ቫልቬርዴ ናቸው። ሉዊስ ኤንሪኬ 11 ያሸነፏቸዋል። ትላንትና ያሸነፏቸውን ዲያጎ ሲሞኔን ለ10ኛ ጊዜ ነውና ሁለተኛ አሰልጣኛቸው ላይ ደርሷል። መረጃውን ከስኩዋካ ላይ ያገኘ ነው። ጨዋታው ሲጀመር የተመልካች ድርቅ የመታው ነበር። ውድ ቤተሰቦቻችን በርካታ የስቴዲየሙ ክፍል ክፍት ነበረ። በኋላም ላይ ወደ 60 ሺህ የሚል የደጋፊ ቁጥር ተመልክተን ነበረ። ቴንቲ ስፖርት ግን ጨዋታው ሲጠናቀቅ ስቴዲየም ውስጥ የነበሩ ደጋፊዎች ቁጥር አጠቃላይ 80 ሺህ ደርሶ እንደነበረ ተረጋግጧል። ፋቢያን ሩይዝ ባለፉት 8 ጨዋታ ለፓሪስ ሰን ዠርሜን 3 ግቦችን ማስቆጠር ችሏል። ከስፔን ብሔራዊ ቡድንና ከፓሪስ ሰን ዠርሜን ጋር ዋንጫ የተባለ ሁሉ አላለፈውም ነበር እስከ ዩኤፋ ኔሽንስ ሊግ ፍጻሜ ጨዋታ ድረስ። በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል ከብሔራዊ ቡድንም ከፓሪስ ሰን ዠርሜንም ጋር። አማካዩ ፋቢያን ሩይዝ ባለፉት 8 ጨዋታ 3ኛ ግቡን ማስቆጠር የቻለው። ትላንት ግን ለየት ያለ ክስተት የተመለከተው ወደ ቤተሰቦቻችን ሙቀቱ በጣም አስቸጋሪ ነበር። እንደምትመለከቱት የፓሪስ ሰን ዠርሜን ተጫዋቾች እርጥብ ነጭ ፎጣ ጭንቅላታቸው ላይ ማድረግ ተገደው ነበር። ሙቀቱ በጣም አዳጋች ነበር። አንደኛው አሜሪካ ላይ ሲደረግ ውድድሩ አዳጋች ይሆናል ከተባለው ነገር ለአውሮፓ እግር ኳስ ክለቦች የሙቀቱ ነገር ነው። ለደጋፊዎችም ደግሞ 90 ደቂቃ በዚህ ሙቀት ጨዋታን እንግዲህ ድጋፍ እየሰጡ ለመመልከት በጣም አስቸጋሪ ነው ሲባል ትችትም ሲቀርብበት ነበር። ትላንት የፓሪስ ሰን ዠርሜን ተጫዋቾች ለሙቀቱ ነጭ ፎጣ ጣል አድርገው በእረፍት ሰዓት ተመልክተናቸው ነበረ። ሌላኛው ብዙ እግር ኳሳዊ መመዘኛ ውስጥ የማይካተተው ጨዋታ የባየር ሙኒክ እና የኒውዚላንዱ ክለብ ኦክላንድ ሲቲ ጨዋታ ነው። በእርግጥ ስለዚህ ጨዋታ መሳሳት በነበረው መረጃችን ላይ ትላንትና በስፋት መረጃ ደርሰናችሁ ነበር። ሲጠበቅ ነበር ምናልባት የባየር ሙኒክ 10-0 ማሸነፍ የግቡ መጠን ያንስ እንጂ ከሆነ ፍጹም የሚበዛ አይደለም። በሁለቱ ክለቦች መካከል ያለው ልዩነት አንድ ፕሮፌሽናል እግር ኳስ ተጫዋቾችን የያዘ እግር ኳስ መጫወት ብቻ ህልውናቸው ሆኑ
11 ተጫዋቾችን የያዘው ባየር ሙኒክ በትርፍ ጊዜያቸው ኳስ ከሚጫወቱ ተጫዋቾች ጋር የነበረ ፍልሚያ ነው። ለማንኛውም ጨዋታው በባየር ሙኒክ 10-0 አሸናፊነት ሲጠናቀቅ በርካቶች ግብ በማስቆጠር ተሳትፈዋል። ሃትሪኮችም ነበሩ። እንዳጠቃላይ ግን ደቂቃዎቹን እንመልከታቸው። ኪንግስሊ ኮማን 6ኛው ደቂቃ ላይ ግብ በማስቆጠር ጨዋታውን ጀመሩት። ቦይ 18ኛው፣ ኦሊሴ 20ኛው፣ ኮማን መልሶ 21ኛው፣ ሙለር 45ኛው፣ ኦሊሴ መልሶ 48ኛው ከረፍት በፊት አልቢትሩ በጨመሩት ደቂቃ ከረፍት ሲመለሱ ጀማል ሙሲያላ 67ኛው፣ 73ኛው፣ 84ኛው ከዛ መልሶ ሙለር 89ኛው ደቂቃ ግብ ተቆጠረ። ስለዚህ ከ6ኛው ደቂቃ ግብ ማስቆጠር የጀመሩት ባየር ሙኒኮች 89ኛው ደቂቃ ላይ ነው ያቆሙት ማለት ነው። በጨዋታው ላይ እንግዲህ በርከት ያሉ ግቦች ለመቆጠራቸው በርካታ ምክንያት አለ። በእርግጥ ትላንትም በስፋት የዘረዘርነው ጉዳይ ነው። ባየር ሙኒክ በዓለም ክለቦች ዋንጫ ውድድር ታሪክ በበርካታ የግብ ልዩነት ያሸነፈው ጨዋታ ሆኗል። ለማንኛውም ባየር ሙኒክ ቀጣይ መርሃ ግብሩን የፊታችን ቅዳሜ ከቦካ ጁኒየርስ፣ ተሸናፊ ኦክላንድ ሲቲ አርብ ከቤኔፊካ ጋር ጨዋታቸውን በዚሁ ምድብ ሁለተኛ ጨዋታ እንደዚሁ የሚያደርጉ ይሆናል። ትላንት በነበረው በዚህ ጨዋታ ላይ ታዲያ ጀማል ሙሲያላ ሃትሪክ፣ ቶማስ ሙለር፣ ማይክል ኦሊሴ ኮማን ሁለት ግቦችን ማስቆጠር የቻሉበት አጋጣሚ ሲፈጠር በዓለም ክለቦች ዋንጫ ታሪክ ሃትሪክ የሰሩ ተጫዋቾችን ካየን ክርስቲያኖ ሮናልዶና ጋሬዝ ቤል ከዚህ በፊት ሃትሪክ ሰርተው ነበር። አዲስ ተጫዋች ተገኝቷል። ጀማል ሙሲያላ በዓለም ክለቦች ዋንጫ ታሪክ ሃትሪክ የሰራም 3ኛው ተጫዋች እንደዚሁ ሆኗል። ኦክላንድ ሲቲ ግን ማን ነው የሚለውን በጥቂቱ እናደርሳችሁ። ምናልባት 10 ግብ መቆጠሩ ብዙ ሰርፕራይዝ እንደማያደርግ ትላንትና ብቻ ሜዳ ላይ ገቡት ተጫዋቾች አስተማሪ፣ ብረታ ብረት ሰሪ፣ እንደዚሁም አንድ የሞባይል ድርጅት ውስጥ ከስተመር ሰርቪስ የሚሰራ የፋብሪካ ሰራተኛ፣ ሃርድዌር ስቶር ውስጥ ባለሙያ፣ ጸጉር አስተካካይ፣ አንድ የመጠጥ ድርጅት ውስጥ ነጋዴ፣ ሰዓሊ፣ እንደውም ግብ ጠባቂው ቃጫኝና አውራጅ ነው ማለት የሎደር ቃጫኝና አውራጅ ነው በአንድ ድርጅት ውስጥ። ከዛ በተጨማሪ ውድ ቤተሰቦቻችን ከዚህ ስብስብ ውስጥ ማለት ነው መስሪያ ቤታቸው ፍቃድ ስላልሰጣቸው ይሄንን ክለብ ጨዋታ ለማገዝ ያልመጡ በርከት ያሉ እንደውም ተጫዋቾችም ጭምር ያሉት ነውና በትርፍ ጊዜያቸው ኳስ የሚጫወቱ ናቸው ማለት ይቻላል ኦክላንድ ሲቲዎች። ለዛ ነው የባየር ሙኒክ ውጤት ብዙም አስገራሚ ነው ላይ ያላልኳችሁም፣ ግን በፕሮፌሽናል ደረጃ ያው ክለቡ በፊፋ ተመዝግቦ ስላለ ነው እንዲጫወት የተደረገው። ኪንግስሊ ኮማን በአዲሱ የዓለም ክለቦች ዋንጫ ፎርማት የመጀመሪያው ግብ አስቆጣሪ ተጫዋች ሆኗል። የጨዋታው ኮከብ የነበረው ግን ማይክል ኦሊሴ ነው። ለኦክላንድ ሲቲዎች አዘንኮይ ተብሎ ሲጠየቅ ምንም አላዘንኩላቸውም ብሏል 10 ግብ ስለተቆጠረባቸው። ለማንኛውም የጨዋታው ኮከብ ተብሎ ተመርጧል ማይክል ኦሊሴ። የጨዋታው ሌላው አስደናቂ ተጫዋች ቶማስ ሙለር 2 ግቦችን አስቆጠረ። 25ኛ ዓመቱን በባየር ሙኒክ እያሳለፈ ይገኛል። ከ30 በላይ ዋንጫ አሳክቷል። ትላንትና 751ኛ ጨዋታውን ያደረገው የዓለም ክለቦች ዋንጫ ሲጠናቀቅ ክለቡን በነፃ እንደሚለቅ ይታወቃል። በአጠቃላይ ደግሞ ያስቆጠረው ግብ ትላንትና 250ኛ ግቡ ሆኗል። በዓለም ክለቦች ዋንጫ በርካታ የግብ ልዩነት የተጠናቀቀው የቀዳሚ ጨዋታ ሆኗል ባየር ሙኒክ ኦክላንድ ሲቲ። ከዛ በፊት ግን አልሂላል አልጀዚራን 6-1፣ ኤስፔሬንስ አልሳድን 6-2፣ ሞንትሪፔሌ አልአህሊን 5-1፣ ማንቸስተር ዩናይትድ ጋምብ ኦስካን 5-3፣ ሪያል ማድሪድ አልሂላልን 5-3 ያሸነፉበት ጨዋታ በትልቁ የሚጠቀሱት ነበሩ። ከዛ በኋላ ግን አሁን ይሄ በዓለም ክለቦች ዋንጫ ታሪክ ትልቁ ሆኗል። ምናልባት በትላንትናው ዕለት አንድ የተመለከተው ነገር ለኦክላንድ ሲቲ ከፍተኛው ተከፋይ $90 ነው በሳምንት የሚከፈለው። የባየር ሙኒክ ከፍተኛው ተከፋይ ሃሪኬን $503,000 በሳምንት ያገኛል። በነገራችን ላይ የኦክላንድ ሲቲው ከፍተኛ ተከፋይ የሃሪኬንን ሳምንታዊ ደሞዝ ላይ ለመድረስ 107 ዓመት ያህል መጫወት አለበት ለዚህ ክለብ። ሳምንታዊ ደሞዙ ላይ ነው ውድ ቤተሰቦቻችን። በሁለቱ መካከል ያለው የሳምንታዊ ደሞዝ የ107 ዓመት ያህል የሳምንታዊ ደሞዝ ልዩነት አለ። እጅግ በጣም የተለያዩ ቡድኖች ነበሩ። ለማንኛውም ጨዋታው እንዴት አገኛችሁት ግን መልከታችሁን አጋሩን። ሌላኛው ከምድብ 1 ፓልሜራስ ከፖርቶ ጨዋታ ነበራቸው። ጨዋታው ያለምንም ግብ 0-0 ተጠናቋል። በነገራችን ላይ ይህ ምድብ ላይ ሌላው ኢንተር ማያሚና አልአህሊ እንደሚገኙ ይታወቃል። ኢንተር ማያሚም ከአልአህሊም 0-0 ነው የተለያዩት። ፖርቶም ከፓልሜራስም 0-0 ነው የተለያዩት። ስለዚህ ይህ ምድብ በጎል ድርቅ የተመታ ነው። ሁሉም ቡድኖች
አንድ ነጥብ 0-0 ግብ አላቸው ማለት ነው። በጨዋታው ላይ ግን የቼልሲ ንብረት የሆነው የፓልሜራሱ ኢስታቪዮ ዊሊያን የጨዋታው ምርጥ የጨዋታው ኮከብ ተብሎ ተመርጧል። አስደናቂ ብቃቱንና የተለመደውን ሾው በዚህ ጨዋታ ላይ ሲያስመለክተን ነበር። ምናልባት ጨዋታው ለኢትዮጵያን ሰዓት አቆጣጠር የሚመች ሰዓት አልነበረም፣ ግን የተመለከታችሁት በተለይ የቼልሲ ደጋፊዎች ካላችሁ አዲሱ ፈራሚያችሁን ኢስታቪዮ ዊሊያንን እንዴት አገኛችሁት? ልታጋሩን ትችላላችሁ። ሌላ ውድ ቤተሰቦቻችን በሀገራት ደረጃም ጨዋታ ሲካሄድ ነበረ። በአሜሪካ ጎልድ ካፕ ጨዋታ ጀምሯል። በምድብ 1 አሜሪካም ከትሪኒዳድ ቶባጎ ጋር ጨዋታ ነበራት። አሜሪካ ብሔራዊ ቡድን ከአራት ተከታታይ ሽንፈት በኋላ ትሪኒዳድ ኤንድ ቶባጎን 5-0 በማሸነፍ የማውሪሲዮ ፖቼቲኖ እንግዲህ ድል መጥቷል። ከተከታታይ ሽንፈት በኋላ ቴልማን 16ኛውና 41ኛው ደቂቃ ላይ ለአሜሪካ ብሔራዊ ቡድን ግብ አስቆጠረ። አጊውማንግ 44ኛው ደቂቃ ከረፍት በኋላ አሮን እንሰን 82ኛው እንደዚሁም ራይት 84ኛው ደቂቃ ላይ የአሜሪካን ብሔራዊ ቡድን ግብ አስቆጥሯል። እንዳጠቃላይ ማውሪሲዮ ፖቼቲኖ ተከታታይ 4 ጨዋታ ሽንፈት ካጋጠማቸው በኋላ አሁን ወደ ድል የመጡበት አጋጣሚ ተፈጥሯል። ስለዚህ በጎልደን ካፕ ላይ ውድድራቸውን በድል ጀምረዋል። ውድ ቤተሰቦቻችን ወደ ሌሎች የአውሮፓ መረጃዎቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። ባርሴሎናን እናስቀድም። ስፔናዊው የአትሌቲኮ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ በዚህ ክረምት ባርሴሎናን መቀላቀል እንደሚፈልግ ትላንት በይፋ አረጋግጧል። ሰሞኑን በሩመር ደረጃ ነበር መረጃው ሲወጣ የነበረው። ተጫዋቹ በባርሴሎና ቤት እንግዲህ መጫወት እንደሚፈልግ፣ እነሱን መቀላቀል እንደሚፈልግ እና ለሌሎች ክለቦችም ቅድሚያ እንደማይሰጥ አሳውቋቸዋል። ክለቦቹም መረጃው ደርሷቸዋል ተብሏል። ስለዚህ በይፋ ለባርሴሎና መጫወት እንደሚፈልግ ለፈላጊዎቹ ክለቦች በተለይም ለባየር ሙኒክ በግልጽ ነው የነገራቸው። ተጫዋቹ ባርሴሎናን መቀላቀል ህልሙ መሆኑን አስቀድሞ ተናግሮ ነበር። ዝውውሩ እንዲሳካ የተቻለውን ሁሉ እያደረገ ይገኛል። ባርሴሎና እንግዲህ ዝግጁ መሆኑም እየተነገረ ይገኛል። በባርሴሎና ቤት ግን የተወሰኑ ተጫዋቾችን የመቀነሱ ሂደቱ ቀጥሏል። ኒኮ ዊሊያምስ ለማስፈረም አርሰናል እንዲሁም ባየር ሙኒክ አስቀድመው በትልቁ ፍላጎት ከነበራቸው ክለቦች ውስጥ ይጠቀሳሉ። ካርሎስ አልካሬዝ አዲሱ ተጫዋች ትሬንት አሌክሳንደር-አርኖልድ እጅግ በጣም የተለየ ተጫዋች ብሎታል። ለሱ የተለየ ክብር አለኝ፣ ሪያል ማድሪድን በመቀላቀሉ ደስተኛ ነኝ ብሏል። ከዛ በተጨማሪ ግን በርካቶች አሁን በሪያል ማድሪድ ሊቨርፑልን ትሬንት አሌክሳንደር-አርኖልድ እናያለ ነው የሚል ጥርጣሬ ያላቸው፣ እኔ በግሌ እጅግ በጣም ምርጡን ትሬንት አሌክሳንደር-አርኖልድ በሪያል ማድሪድ እንመለከተዋለን ብለዋል። ያው አዲሱ ፈራሚያቸው በሪያል ማድሪድ እንግዲህ ትሬንት አሌክሳንደር-አርኖልድ በዓለም ክለቦች ዋንጫ ቡድኑን ከሚወክሉት ውስጥ አንደኛው ነው። 12 ቁጥር መለያን ይለብሳል። ያው በሪያል ማድሪድ ቤት ተጨማሪ ቁጥር መለያ መልበስ ስለማይቻል ከቡድን ስብስቡ በላይ ያው በሊቨርፑል ይለብሰው የነበረው 66 ቁጥር መለያ ነበር። ያው ሁለቱ ሲደመሩ 12 ቁጥር ይመጣሉ። ቀድሞ ማርሴሎ ለብሶት ብዙ ታሪክ የሰራበትን መለያ ቁጥር ለብሶ ይጫወታል። ይህ ተጫዋች በሪያል ማድሪድ ይሳካለታል አትጠራጠሩ እያለ ነው። የማድሪድ ደጋፊዎች አዲሱ ተጫዋቻችሁን እንዴት ተጠብቁታላችሁ? መልከታችሁን አጋሩን። አል ሂላል ረብጣ ብሮቹ በተደጋጋሚ ውድቅ ቢደረጉበትም ዳግም በተከፈተው የክረምት የዝውውር መስኮት ላይ ቪክተር ኦስሜንን የማስፈረም ሂደቱን ዳግም ይጀምሩታል ብለዋል ፋብሪዚዮ ሮማኖ። በሁለቱ መካከል እንግዲህ የመጨረሻው ድርድር ተካሂዶ 45 ሚሊዮን ዩሮ እንግዲህ ዓመታዊ ደሞዝ ውድቅ ከተደረገ በኋላ አልተካሄደም ነበረ። አል ሂላል ግን አሁንም ተጫዋቹ ላይ ፍላጎት አላቸው። ተጨማሪ ገንዘቦችን ይዘው ተጨማሪ ሙከራ ለማድረግ እቅድ ይዘዋል የተባለው ውድ ቤተሰቦቻችን ቪክተር ኦስሜን የገንዘብ ጉዳይ ቢሆን ኖሮ 45 ሚሊዮን ዩሮ በዓመት በጣም ትልቅ ነው። አሁን ከሚያገኘው አንጻር የአውሮፓ እግር ኳስን ቅድሚያ መስጠቱ ነበር እንዲቆይ ያደረገው። አል ሂላሎች ተጫዋቹ ላይ በርከት ያሉ ፈላጊዎች በአውሮፓ ውስጥ አለመኖራቸውን ተከትሎ ተጫዋቹን የማግኘት እድላቸውን ዳግም መሞከር ይፈልጋሉ። ስሙ በስፋት ከዩናይትድ ጋር ሲያዝ ነበረ። አንድም ክለብ ግን እንደ አል ሂላል ይፋዊ ጥያቄ እስካሁን አላቀረበለትም። ባየርን ሊቨርፑልን የፊት መስመር አጥቂ ፓትሪክ ሼክ ከበርካታ የእንግሊዝ ፕሪሚየር ሊግ ክለቦች
ጥያቄ እንደደረሰው ስካይ ስፖርት አረጋግጧል። ስካይ ስፖርት ዛሬ በዘገባው ይዞት በወጣው መረጃ መሰረት የባየርን ሊቨርፑል የፊት መስመር አጥቂ ፓትሪክ ሼክ በርካታ ጥያቄዎች ቢቀርቡለትም የክለቡ አዲሱ አሰልጣኝ ኤሪክ ቴን ሃግ ቀጣይ ውድድር ዓመት የቡድናቸው እቅድ አካል መሆኑን ተከትሎ ተጫዋቹን ለገበያ እንደማያቀርቡት አረጋግጠዋል። ነገር ግን የፈላጊዎቹ ብዛት ውድ ቤተሰቦቻችን በርካቶች ናቸው። ስካይ ስፖርት ጀርመኒ በዘገባው ደግሞ በርከት ያሉ የሳውዲ አረቢያ ክለቦችም የዚህ አጥቂ ፈላጊ ናቸው እየተባለ ይገኛል። ግን በርካታ ቁልፍ ተጫዋቾችን አጥቷል ዘንድሮ ባየርን ሊቨርፑልን። ከአሰልጣኙ ዣቪ አሎንሶ ብንጀምር ከተከላካዩ ጀሬሚ ፍሪምፖንግ፣ ፍሎሪያን ዌርዝን በሊቨርፑል ሁለቱንም ተነጥቋል። አሁን ደግሞ ግራኒት ዣካን በኤስ ሚላን ሊነጠቅ ከጫፍ ደርሷል። አሁን ደግሞ ፓትሪክ ሼክን አናደርገውም እያሉ ይገኛሉ አዲስ አሰልጣኝ ኤሪክ ቴን ሃግ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቆይታው እርግጥ እንዳልሆነ በምሽት መረጃችን ነግረናችኋል። ዡዋን ዱራን በአልናስር ቤት ናፖሊ ፈላጊው እንደሆነ በትልቁ እንደዚሁ ነግረናችኋል። የቱርክ ክለቦችን በተጨማሪ አሁን ደግሞ እንደ ቲም ቶክ ዘገባ ከሆነ ዌስትሃም ዩናይትዶች እና ፉልሃም ዡዋን ዱራንን በቀጣይ ክረምት የክለባቸው አካል ማድረግ እቅድ ሲኖራቸው ግን በውሰት ነው ተጫዋቹን ማስፈረም የሚፈልጉት ተብሏል። ዡዋን ዱራንን ከዌስትሃም ዩናይትድ እና ከፉልሃም በተጨማሪ ወልቭስም ፍላጎት እንዳላቸው ተዘግቧል። ይህ ተጫዋች ባለፈው ጥር ወር ላይ ነበረ ረብጣ ብሮችን ተገና አድርጎ ወደ አልናስር ያመራው። እናም በአልናስር ደስተኛ እንዳልሆነ ከተነገረ በኋላ የፈላጊዎቹ ቁጥር በየዕለቱ ጨምሯል። የዝውውር መስኮቱ እንግዲህ ዛሬ በይፋ መከፈት ይችላል። ስለዚህ ትልቅ የዝውውር ሂደቶችን የምንሰማበት ወይም የሚጠናቀቁበት ቀን ነውና የዡዋን ዱራንም እንደዚሁ በትልቁ የሚጠበቅ ይሆናል። ፈረንሳይ የማንቸስተር ሲቲ አዲሱ ፈራሚ ሪያን ቸርኪ በቀጣይ የባሎን ዶር ሽልማት የማሸነፍ ህልም እንዳለው ተናግሯል። ተጫዋቹ አክሎም ማንቸስተር ሲቲን ለመቀላቀል የመረጠው ይህንን የባሎን ዶር ህልሙን ለማሳካት አልሞ ትክክለኛው ቦታ መሆኑን ጠቅሶ መሆኑን ተናግሯል። የአንድ ዓመቱ ሪያን ቸርኪ 36.5 ሚሊዮን ወጥቶበት ለማንቸስተር ሲቲ ፊርማውን ማኖሩ አይዘነጋም። አሁን ባለም ክለቦች ዋንጫም ሲቲን ይወክላል። ሮድሪ ባላንዶር ሲያሸንፍ የማንቸስተር ሲቲ ተጫዋች ሆኖ ማሳካት የሚችል እንደሆነ አይተናል ያለው ተጫዋቹ እዚህ ያለውት ያንን ለመድገም ነው ብሏል። ሪያን ቸርኪም በአሜሪካ የሚገኙ የማንቸስተር ሲቲን ስብስብ ልምምድም ተቀላቅሎ እየሰራ እንደሆነ ይታወቃል። ማንቸስተር ሲቲ ሮብ ነው ጨዋታውን የሚያደርገው። በቡድን ውስጥም በቋሚነት ይጀምራል ተብሎ ይጠበቃል። በኦልድ ትራፎርድ በማንቸስተር ዩናይትድ በተሸነፈበት ጨዋታ ደስተኛ አልነበርኩም ብሏል ሪያን ቸርኪ። አሁን የደርቢውን ጨዋታ በጉጉት ነው የምጠብቀው ዩናይትድን በተቃራኒው ለማሸነፍ ብሏል። አሁንም ቢሆን ታማኝ የሊዮን ደጋፊ ነኝ ያለው ሪያን ቸርኪ በማንቸስተር ዩናይትድ የደረሰብን ሽንፈት ህመም አጋጥሞኝ ነበር። አሁን ህመሜን መርሻ አጋጣሚ አግኝቻለሁ። ዩናይትድን በዚህ ዓመት 2 ጊዜ ቢያንስ እንደምንገጥም አውቃለሁኝና በዛ ጨዋታ ላይ እንግዲህ ለሊዮን ስል ዩናይትድን እናሸንፋለን ብሏል። በዩናይትድ እና በኦሎምፒክ ሊዮን መካከል የነበረው የኤሮፕ ሊግ ጨዋታ የሚረሳ አይደለም። ኦሎምፒክ ሊዮን ያለፈ የሚመስልበት ብዙ አጋጣሚ ተፈጥሮ ነበር። በተለይም የኦልድ ትራፎርዱ ጨዋታ ብዙ ድራማ ተመልክተንበት በመጨረሻም ዩናይትድ ውጤቱን ቀልብሶ ድል አድርጎ ያለፈበትን ጨዋታ ለመበቀል የሲቲና ዩናይትድን ጨዋታ በዚህ ዓመት እየጠበቅኩ ነው ብለዋል። ቼልሲዎች የኮርቶ አይነት ስህተት መስራት አይፈልጉም ተብሏል። ቴሌግራፍ ነው መረጃውን ይዞት የወጣው። በተለይ ማይክ ፔንደርሰንን ለሶስተኛ ተከታታይ ዓመታት በውሰት መስጠቱ ከጥቅሙ ጉዳቱ ያመዝናል የሚል ግምገማ ተገምግሟል። ይሄም አንድ ተጫዋች በውሰት ረጅም ጊዜ ከክለቡ በወጣ ቁጥር ለክለቡ ያለው አስተሳሰብ ይቀንሳልና ልክ ኮርቷ በተደጋጋሚ በውሰት መሰጠቱን ተከትሎ የቼልሲ አስተሳሰብ በውስጡ እንዳይኖር አድርጓል ብለው እንዳመኑት ወይም ደግሞ ከቼልሲ ጋር የነበረው ግንኙነት ዜሮ እንዲሆን አድርጓል ብለው እንደሚያምኑት ሁሉ አሁን ደግሞ ማይክ ፔንደርሰንም እንደዚህ አይነት ነገር ሊያጋጥመው ይችላልና በውሰት የመስጠት ሂደቱ እንግዲህ አደጋ ነው ብለው አምነዋል ቼልሲዎች። ስለዚህ ይህን ተጫዋች ወይ በቋሚነት መስጠት ወይ በቡድኑ ማቆየት ቀጣይ ግምገማ እየተደረገበት ያለ ሂደት ነው ተብሏል። ቼልሲዎች 46 በላይም የዋናው ቡድን ተጫዋች አላቸው በውሰት የሰጡትን ጨምሮ በቡድን ውስጥ የማይጫወቱና የሚጫወቱትን ጨምሮ ማለት ነው። የመቀነስ ሂደቱ እንደቀጠለ ነው። ምናልባትም ማይክ ፔንደርሰን በቀጣይ ክረምትም ክለቡን በቋሚነት የመልቀቅ ዕድሉ ሰፊ ነው እየተባለ ይገኛል።
አራት ተጫዋቾችን የመጨረሻ ልምምድ ላይ አልተመለከትናቸውም። ዛሬ በዓለም ክለቦች ዋንጫ በሚሳተፈው ቼልሲ ላይ ዛሬ ጨዋታውን በሚያደርገው ቼልሲ የመጨረሻ ልምምድ ላይ ክሪስቶፈር ንኩንኩ፣ ማርክ ጉዌ፣ ጆሽ አቺፖንግ እና አረን አንሰልሜኖ እነኚህ አራት ተጫዋቾች ውድ ቤተሰቦቻችን በመጨረሻው ልምምድ ላይ አልተመለከትናቸውም። ቼልሲ በጣም ወሳኝ ጨዋታውን ወይም የምድቡን የመጀመሪያ ጨዋታ ዛሬ ከሎስ አንጀለስ ጋር ያደርጋል። የቀድሞ ተጫዋቻቸው ኦሊቬ ዥሩን እንግዲህ ይፋለማሉ ማለት ነው ቼልሲዎች። ተጫዋቹ ይህንን ጨዋታ ለማድረግ በጥሎ ማለፍ ጨዋታ እንዴት እንደተፋለመ ይታወቃል። በነገራችን ላይ ሎስ አንጀለስ የመጣው አንድ የሜክሲኮ ክለብ በተመሳሳይ የእህት ባለቤት ተይዟል በሚል በፊፋ ከውድድሩ ከተሰረዘ በኋላ እንደሆነ ይታወቃል። ቼልሲ ከሎስ አንጀለስ ሁለቱ ክለቦች እርስ በርስ የመፋለም ታሪክ የላቸውም፣ ግን የተወሰኑ መረጃዎችን ለቼልሲ ደጋፊዎች ለማድረስ ያክል በሁሉም መድረክ ሁለቱ ክለቦች የነበራቸውን ድል ካየን ቼልሲ በ35 ድል በዚህ ዓመት 9 አቻና 13 ሽንፈት አለው። ሎስ አንጀለስ በዚህ ዓመት ውድድር 11 ጨዋታ ድል አለው፣ 5 ጨዋታ ብቻቸው ወጥተዋል፣ 7 ጨዋታ ደግሞ ሽንፈት ገጥሟቸዋል። በአንጻራዊነት ካየነው ቼልሲ የተሻለ ቁጥር ያለው በመቶኛ ካሰላ ነው። ከዛ ውጭ ግን ቼልሲ ያው በዓለም ክለቦች ዋንጫ ደጋግሞ ተሳትፏል። ሎስ አንጀለስ ለመጀመሪያ ጊዜ በሚካሄደው አዲሱ ፎርማት ላይ ነው እንጂ ለዓለም ክለቦች ዋንጫ ተሳታፊ ሆኖ አያውቅም። በመድረኩ ላይ ግን ቼልሲ የመጨረሻ ያደረጋቸው 4 ጨዋታዎች ላይ 1 ጨዋታ ብቻ ነው የተሸነፈው። ከዛ ውጭ በሙሉ ጨዋታ ድል አድርጓል። የመጨረሻ ጨዋታውን ቼልሲ በዓለም ክለቦች ዋንጫ ያደረገው በነገራችን ላይ ከፓልሜራስ ጋር ነው። 2-1 በሆነ ውጤት ድል አድርጎ ነበረም። ያሁኑ የኢስታቪዮ ዊሊያንን ክለብ ማለት ነው ድል አድርጎ ነበረ። ለማንኛውም ዛሬ ምሽት 4 ሰዓት ሲል ውድ ቤተሰቦቻችን ቼልሲ ከሎስ አንጀለስ ጋር ጨዋታቸውን በዓለም ክለቦች ዋንጫ ያደርጋሉ። የቼልሲ ደጋፊዎች ምን እንጠብቅ? መልካታችሁን አጋሩን። ናፖሊ ዳርዊን ኑኔዝን ለማስፈረም ሌላኛው ፈላጊ ሆነው ብቅ ብለዋል። ተጨባጭ ንግግሮች እንግዲህ እያደረጉ መሆኑን ፋብሪዚዮ ሮማኖ አረጋግጧል። በጣም ትኩረት ሰጥተውበት እየሰሩ ነው ተብሏል። ከፕሪሚየር ሊግ ተጫዋች የማስፈረም ሂደቱን ቀጥለዋል ማለት ነው። ናፖሊዎች በዚህ ዓመት እንኳን በነፃ ወኪል የሲቲውን በጣም ወሳኝ የሆነ ተጫዋች ኬቨን ደብሮይናን አግኝተዋል። አሁን ተረኛው ደግሞ ከክለቡ ሊቨርፑል እንደሚለይ 100% የተረጋገጠውን ዳርዊን ኑኔዝን ለማድረግ እቅድ አላቸው ተብሏል። በእርግጥ የኑኔዝ ፈላጊ አትሌቲኮ ማድሪድ ብቻ ናፖሊ ብቻ አይደለም። አትሌቲኮ ማድሪድ በዚህ ውስጥ አለ፣ የሳውዲ አረቢያ ክለቦች አሉበት። ስለዚህ ናፖሊ የኑኔዝን ዝውውር በፍጥነት መጨረስ ይፈልጋሉ። ምን የተባለው ኑኔዝ የአውሮፓን ቆይታ በአትሌቲኮ ማድሪድ በኩል ወይንስ በናፖሊ በኩል ያጸናል አሊያስ ለረብጣ ብሮች ወደ ሳውዲ አረቢያ ያመራል የሚለው ደግሞ ከነኚህ ቀናቶች ጀምሮ እንመለከታለን። የዝውውር መስኮቱ በይፋ ዛሬ መከፈቱን ተከትሎ የኬርኪዝ ወንድም በማህበራዊ ትስስር ገጹ በቅርቡ ወንድሜ የሊቨርፑል ተጫዋች ይሆናል ብሎ ምስል አጋርቷል። ይህ ዝውውር በበርካቶች ዘንድ የተረጋገጠ አሁን ከዛሬ ጀምሮ አዲስ ነገር የምንጠብቅበት ነው። ሊቨርፑል እንግዲህ በቅርብ ሰዎቹ በኩል ተጫዋቹን ለማስፈረም እንደሚፈልግ ተጫዋቹን ፍላጎት እንዳለው ተረጋግጦ ነበር። የቀረው እንዳልኳችሁ ከበርንማውዝ ጋር የሚደረገው ድርድር እንዳለ ሆኖ ማለት ነው 45 ሚሊዮን ፓውንድ በበርንማውዝ በኩል ለዚህ ዝውውር ይፈልጋል። ታዲያ ወንድሙ ትላንት በማህበራዊ ትስስር ገጹ ላይ በይፋ ወንድሙም በቅርቡ የሊቨርፑል ተጫዋች እንደሚሆን አረጋግጧል። ስለዚህ የአንዲ ሮበርትሰን ደግሞ መውጣት ሂደት በዛው ልክ የፈጠነ ይሆናል ማለት ነው ወደ አትሌቲኮ ማድሪድ፣ ምክንያቱም እዛ የቋሚነት ቦታ እየጠበቀው ስለሆነ። ኦፕታ አሁናዊ የክለቦችን ደረጃ ይፋ አድርጓል። ክለቦች በአጠቃላይ ባስመዘገቡት ውጤት አሁናዊ ደረጃ ሰንጠረዡን የፕሪሚየር ሊጉ ሻምፒዮን ክለብ ሊቨርፑል በአንደኝነት ይመራል። አርሰናል ሁለተኛ፣ የአውሮፓ ሻምፒዮኑ ፓሪስ ሰን ዠርሜን 3ኛ ደረጃ ላይ ተቀምጧል። ሲቲ 4ኛ፣ ባርሴሎና 5ኛ፣ ባየር ሙኒክ 6፣ ኢንተር ሚላን 7፣ ሪያል ማድሪድ 8፣ ቼልሲ 9፣ አስቶን ቪላ 10፣ ኒውካስል ዩናይትድ 11፣ ክሪስታል ፓላስ 12 እያለ ይቀጥላል። ምናልባት በተለምዶ በፕሪሚየር ሊግ ቢግ 6 የሚባሉ ከሚጠቀሱ ክለቦች ውስጥ እስከ 20ኛ ስንፈልግ ዩናይትድን 27ኛ ላይ ነው የምናገኘው። ውድ ቤተሰቦቻችን በአውሮፓ እግር ኳስ ውስጥ በጊዜ ሂደት እያሽቆለቆለ መምጣቱ ዩናይትድ በዚህ ደረጃ ላይ እንዲቀመጥ አድርጎታልና እነ በርንማውዝ እነ አታላንታ ናፖሊም በታች ነው ያለው፣ እነ ባየር ሊቨርፑልንም በታች። ዩናይትድ በቅርብ ጊዜ በአውሮፓ እግር ኳስ ውስጥ እንግዲህ እና በፕሪሚየር ሊጉም ዘንድሮ ያስመዘገበው ውጤት ለውጤት ማሽቆልቆሉ ምክንያት ነው ተብሏል። የፕሪሚየር ሊጎቹ 2 ክለቦች አርሰናል እና ሊቨርፑል ግን በቅደም ተከተል ተቀምጧል። ሊቨርፑል በኦፕታም ቁጥራዊ መረጃ
የወቅቱ የአውሮፓ ቀዳሚው ክለብ ሆኗል። አርሰናል ደጋፊዎች ይህ የዝውውር መስኮት ብዙ አሰልችቷቸዋል። ያው ግን 10 ቀን ብቻ ለዓለም ክለቦች ዋንጫ በተከፈተው ማለት ነው። አሁን ግን ዋናው የዝውውር መስኮት እነሆ ዛሬ ይጠበቃል። አርሰናል ማንን ያስፈርማል በሚለው ጉዳይ ላይ ግን በርካታ ስሞች አሉ። አንደኛው ዣረል ሃቱሃ ነው። ከዚህ ተጫዋች ጋር ስሙ በስፋት እየተያዘ ይገኛል። አዲስ ነገር እስከዚህ ሰዓት ድረስ የለም። ግን ወደ ቡድኑ ለመጨመር አርሰናል በኩል አዲሱ ነገር ተጫዋች ከክለቡ ማሰናበት ይጠበቅባቸዋል። በእርግጥ ከክለቡ እንዲለቁ የሚፈለጉና አርሰናል እንደው በቀደመ መረጃችን እስከ 80 ሚሊዮን ፓውንድ ሊያገኝባቸው ከሚፈልጋቸው ተጫዋቾች ኦሌክሳንደር ዚንቼንኮ ይጠቀሳል። ስለዚህ ዣረል ሃቱሃ ወደ አርሰናል መምጣት ሌሎች ተጫዋቾችን መልቀቅ የተመለከተ ሂደት ስለሆነ አርሰናል የዚህ የዝውውር መስኮት ቢከፈትም የዣረል ሃቱሃን ጉዳይ ግን የሚሰራበት እነኚህን ተጫዋቾች ከቡድኑ ከቀነሰ በኋላ ነው ተብሏል። ኤስ ሚላንን ጨምሮ በርከት ያሉ ክለቦች ሪካርዶ ካላፊዮሪን ከአርሰናል የማስፈረም ፍላጎት ነበራቸው። ነገር ግን አርሰናሎች በዚህ ክረምት ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ለፈላጊዎቻቸው ግልጽ አድርገዋል። ሪካርዶ ካላፊዮሪ የብቃት ጉዳይ ወይም የብቃት ነገር ጥያቄ ውስጥ አይገባበትም። ከመከላከል እስከ ማጥቃት በጣም ወሳኝ ሚና ያለው ተጫዋች ነው። ከመጣበት እስከ አሁኑ ሰዓት ድረስ በአርሰናል ቤት ምርጥ ነው። ችግሩ አንድ ብቻ ነው። በተደጋጋሚ ጉዳት ለአርሰናል ግልጋሎት እየሰጠ አይደለም። አርሰናሎች ታዲያ በዚህ ዓመት ተጫዋቹን ከጉዳት ተጠብቀው ብዙ ግልጋሎት እንዲሰጣቸው ይፈልጋሉ። ለዚህም ለገበያ እንደማያቀርቡት ለፈላጊዎቻቸው ያሳውቀዋል። ኤስ ሚላንን ጨምሮ በርከት ያሉ ክለቦች የተጫዋቹ ፈላጊ እንደነበሩ ይታወቃል። አርቴታ ምንም እንኳን የ9 ቁጥር አጥቂ ለማምጣት ትኩረታቸው ሁሉ ቤንጃሚን ሼሽኮ ቤርታ ደግሞ ጌኬሬስክ ላይ ቢሆንም አርቴታ ግን ካይ ሃቨርዝን በማጥቃቱ ሚና ውስጥ ያለውን አስተዋጽኦ ከፍ አድርገው ይመለከቱታል። በዚህ መሰረት በቀጣይ የውድድር ዓመትም አጥቂ እንኳን ቢኖር የካይ ሃቨርዝ የማጥቃት ሚና ላይገደብ ይችላል እየተባለ ነው። ማይክል አርቴታም ካይ ሃቨርዝ ላይ እምነታቸው በጣም ትልቅ ነው ተብሏል። በተለይ እሳቸው እንደሚወዱት ነገር አለ። ሁለገብ ተጫዋች ከሃቨርዝ 8 ቁጥር ቦታ 10 ቁጥር ቦታ የክንፍ አጥቂ 9 ቁጥር ቦታ በተለይ መጫወት ይችላልና እሳቸው ቀጣይ ውድድር ዓመትም አጥቂም ቢመጣ ተጫዋቹን በማጥቃት ሚናው ላይ የተገደበ አይሆንምና በሚረር ስፖርት ዘገባም ከሆነ የማይክል አርቴታ ታማኝ ሰው ብሎታል ካይ ሃቨርዝን። በእርግጥ ይህ ተጫዋች በነበረ ሰዓት አርሰናል ቤት እንደ ቋሚ 9 ቁጥር እየተጠቀሙት ነበረ። በባየርን ሊቨርፑል ቤት ነበረ እሱን ያየነዋል። ለመጀመሪያ ጊዜ ሞር ተደራቢ አጥቂ ሆኖ ይጫወት ነበረ። ቼልሲ ቤት በተወሰነ መንገድ ማጥቃቱን እያገዘ እንዲጫወት አድርገውት ነበረ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ግብ አስቆጣሪያቸው ነበረ። በአርሰናል ቤት ግን በጉዳትና በብዙ ችግር ምክንያት 9 ቁጥርን በተደጋጋሚ ጎብኝቶታል። አርቴታም በዛ ምክንያት ነው እምነታቸው ያደረባቸው። አርሰናል በትላንትናው ዕለት ሪያል ማድሪድ በቅርብ ሰዎች በኩል ማይል ሉዊስ ስኬሊን ቀጣይ ዓመት በነፃ ማስፈረም እንደሚፈልግ ከተናገረና በእርግጥ በማይል ሉዊስ ስኬሊ በኩል ብቻ አይደለም የሊቨርፑልን ኢብራሂማ ኮናቴን ጨምሮ ነው። ታዲያ አርሰናሎች በጉዳዩ ስጋት አልገባቸውም ብሏል ፋብሪዚዮ ሮማኖ። እንደ ምክንያትነት ያነሳው ደግሞ ፋብሪዚዮ ሮማኖ ተጫዋቹ ራሱ ማይል ሉዊስ ስኬሊ በአርሰናል ላይ መቆየት ልዩ ፍላጎት መኖሩን ተከትሎ ተጨማሪ ኮንትራት ለማራዘም ድርድር ላይ መሆናቸውን ተከትሎ አርሰናሎች ስጋት አልገባቸውም ተብሏል። ማድሪድ በነፃ ያውም ከአርሰናል ብቻ አይደለም ከአውሮፓ ግዙፍ ክለቦች ተጫዋችን ማስፈረም ግን እንደሚያውቅበት ይታወቃል። አርሰናል ግን ይህን ተጫዋች ላይ ለማጣት ይህ ክረምት በጣም ወሳኝ ነው። ድርድሩ እንደቀጠለም ነው ተብሏል። በአርሰናል በኩል ዘንድሮ በሴቶች የአውሮፓ ሻምፒዮንስ ሊግ ባለክብር ነበሩ። በዚህ ቡድን ውስጥ ቁልፍ ሚና ከነበራቸው ተጫዋቾች ደግሞ አሊሲያ ሩሶ ትጠቀሳለች። ከዩናይትድ እንዳመጧት ይታወቃል። ይህችን ተጫዋች ካልተሳሳትኩ በነፃ ዝውውር ያገኟት ይመስለኛል። አሊሲያ ሩሶን በሴቶች ፕሪሚየር ሊግ ውስጥ በጣም ውድ ዋጋ ያላት ተጫዋች በመባል ተመርጣለች። አሊሲያ ሩሶ ወደ 1.1 ሚሊዮን ዩሮ ወጪ ታስደረጋለች ተብሎ ሌላኛዋ የአርሰናል ተጫዋች ማሪዮን ካልዴንቲን ሌላኛዋ ተጫዋች ሆናለች። ሁለተኛ ደረጃ ላይ ተቀምጣለች። የቀድሞ የዩናይትድ የሆኑ የአርሰናል ተጫዋች አሊሲያ ሩሶ ግን በእንግሊዝ ፕሪሚየር ሊግ ውድ ዋጋ ያላት ተጫዋች በመባል በአንደኛ ስፍራ ተቀምጣለች። ማንቸስተር ዩናይትድ አዲስ ለሚያመጧቸው ተጫዋቾች ገንዘብ ይፈልጋሉ። ከምንም በላይ ግን ክለብ ውስጥ ከዚህ በላይ አታገለግሉም የተባሉ ተጫዋቾችን ከደሞዝ ዝርዝራቸው ላይ መቀነስ ይፈልጋሉ። 9ኛ ተጫዋቻቸው ላይ ደርሷል። አስቀድመው ክሪስቲያን ኤሪክሰን፣ ከዛ ጆን ኢቫንስ፣ ሁበርት ግራንዚክ፣ ጃክ ኪንግደም፣ ቪክተር ሌንድሎፍ፣ ሳም ሙራይ፣ ቶም ማይልስ፣ ጄምስ ኖላን፣
ቶም ወርስ ናቸው። እነኚህ በአጠቃላይ ውድ ቤተሰቦቻችን ክለቡን የለቀቁ ከዋናው ቡድን ከአካዳሚው የነበሩና ወደ ዋናው ቡድን ማደግ የሚችሉ ተጫዋቾችን በሙሉ አሰናብተው 9ኛቸው ላይ ደርሰዋል። አንጋፋው ግብ ጠባቂ ቶም ሂተን ብቻ በክለቡ የመቀጠል እድል አለው። እሱም በግብ ጠባቂነት በዚህ ውድድር ዓመት ከዩናይትድ ጋር 3ኛው ግብ ጠባቂ ሆኖ እንዲቀጥል ብቻ ነው። ከዛ ውጭ ግን ዩናይትድ ቤት ለአዲስ መጪዎች ቦታ የማስለቀቁ ሂደት ከተጫዋቾች ሽያጭ ገንዘብ የማግኘትና ከደሞዝ ዝርዝራቸው ላይ ተጫዋቾችን ቀንሶ ገቢን የማሳደግ ሂደት እንደቀነሰ ነው። 9ኛ ተጫዋች እንደቀጠለ ነው። 9ኛ ተጫዋቻቸው ላይ ደርሰዋል። የመሃል ሜዳ ክፍላቸውን ማጠናከር ይፈልጋሉ ተብሏል። በነገራችን ላይ ውድ ቤተሰቦቻችን ማንቸስተር ዩናይትዶች ታዲያ መሃል ሜዳ ክፍል ላይ በርካታ ዝርዝሮችን ይዘዋል ለማምጣት። በርግጥ ከሳውዝሃምፕተኑ ታዳጊ ተጫዋች ጀምሮ የሰንደርላንዱን ተጫዋች በርካታ ዝርዝሮች አሉ። ለዚህም ግን ውድ ቤተሰቦቻችን እንደ ማንቸስተር ኢቭኒንግ ዘገባ ከሆነ በዘንድሮ የውድድር ዓመት ምናልባትም በዩናይትድ ቤት እንደ ሃይደን ሃኪን፣ ክሪስ ሪንግ የመሳሰሉ ታዳጊ ተጫዋቾች ዩናይትድ በቀጣይ ተጫዋች የማይገዛ ከሆነ መሃል ሜዳ ክፍል ላይ ወደ ዋናው ቡድን ሊያድጉም የሚችሉ ተጫዋቾች ተብለው ተይዘዋል። ማቲያስ ኩና አዲሱ የማንቸስተር ዩናይትድ ተጫዋች ከሰሞኑ ሰፋ ያለ ጋዜጣዊ መግለጫ ሰጥቶ በተከታታይ ክፍል እኛም ማድረሳናችሁ ነበር። አንድ ግን ያነሳው ነገር በዩናይትዳውያን ደጋፊዎች ዘንድ በጣም አነጋጋሪ ሆኗል። ብራዚላዊ ሆኖ ለዩናይትድ እንዲጫወት የምትፈልገው ተጫዋች ማን ነው ተብሎ ጠይቆ ነበረ። ማቲያስ ኩና ትልቁ ጓደኛዬ አንቶኒ ሲል ተደምጧል። ዩናይትዶች ደግሞ ከዚህ በኋላ የዩናይትድን መለያ ለብሶ ሲጫወት ማየት ከማይፈልጉ ተጫዋች አንቶኒ ነው። በእርግጥ በተጠናቀቀው የውድድር ዓመት በሪያል ቤት በውሰት አስደናቂ የውድድር ዓመትን እንዳሳለፈ ይታወቃል። ዩናይትድ ግን ከዚህ በኋላ ከአንቶኒ የሜዳ ላይ ግልጋሎት ሳይሆን ተሽጦ ገንዘብ ማግኘት ብቻ ነው የሚፈልጉት። ማቲያስ ኩና ግን ከብራዚሊያን ተጫዋቾች ሁሉ በዩናይትድ አብሬው ልጫወት የምፈልገው ሰው አንቶኒ ብሎታል። ዩናይትዶች ደግሞ አይደረግም ካሉት ተጫዋች አንደኛው እንደውም ከሰሞኑ የዩናይትድ ቀንደኛ ደጋፊ ማርክ ጎልድ ብሪጅ ኤሪክ ቴን ሃግ የአያክስ አሰልጣኝ መሆኑን ተከትሎ አንቶኒና ኦናናን ያመጣብን እሱ ስለሆነ ሁለቱን ወስዶ ከፍለረን ወርዝ ከሚያገኙት 150 ሚሊዮን ዩሮ ላይ ለኛ 100 ሚሊዮን ዩሮን መስጠት አለበት ብሎ እንግዲህ በማህበራዊ ትስስር ገጹ አንድ ምስል ሲያጋራ እንደነበረ ይታወቃል። ማንቸስተር ዩናይትድ 9 ቁጥር ላይ ከሰሞኑ ስማቸው በስፋትም የተያዘ ውይይትም ያደረጉበት በተለይም ደግሞ ዩናይትድን እያደነቀ ያደገውን ሁጎ ኤኪቲኬ ለማስፈረም ነበር። በርከት ያሉ የዜና ምንጮች በነገራችን ላይ በዚህ ሰዓት ውይይት እያደረገ ያለው ብቸኛው ክለብ ማንቸስተር ዩናይትድ ነው ተብሏል። ሊቨርፑል እና ቼልሲ ፈላጊዎቹ ቢሆንም በዚህ ሰዓት ግን በወቅታዊ ሁኔታ ማለት ነው ድርድር እያደረገ ወይም ውይይት እያደረገ ያለው ማንቸስተር ዩናይትድ ነው። ታዲያ በነገራችን ላይ የአይንትራክ ፍራንክፈርት ስፖርቲንግ ዳይሬክተር እና የማንቸስተር ዩናይትድ የመልመላ ክፍል ኃላፊ የሆኑት ክሪስቶፈር ቪቪየን ፍጹም ጓደኛ ናቸው። ለማንቸስተር ዩናይትድ ምናልባት ዝውውሩ ላይ ተጨባጭ መረጃዎችን ለማግኘት ተጫዋቹን ማግኘት የሚቻልባቸውን ቀለል ያሉ መንገዶችን ለመራመድና ዝውውሩን ለማጠናቀቅ እንደ ጥሩ አቋራጭ መንገድ ሊሆኑ ይችላል የሁለቱ ቅርበት። ማንቸስተር ዩናይትድ በ9 ቁጥር ቦታ ላይ አጥቂ ማምጣት ይፈልጋል። ካልተሳካ ሁለተኛ እቅዳቸው ራስመስ ሆይሉንድን ብቁ ማድረግ መሆኑም የሚዘነጋ አይደለም። ሌላው ግን ማንቸስተር ዩናይትድ ቤት በትልቁ የምንጠብቀው ተጫዋች አለ። ቾድ ኦቢ የዴንማርክ ከ20 ዓመት በታች ብሔራዊ ቡድን ጋር እየተጫወተ ይገኛል። በነገራችን ላይ ውድ ቤተሰቦቻችን ከማርቲን ቾድ ኦቢ ጋር በተያያዘ ማለት ነው ቾድ ኦቢ የዴንማርክ ከ20 ዓመት በታች ብሔራዊ ቡድን ምርጥ ተጫዋች ተብሎ በትላንትናው ዕለት ሽልማት ተበረክቶለታል። እጅግ በጣም አስደናቂ ተጫዋች ተብሎ ነው የተበረከተለት። በነገራችን ላይ ይህ ተጫዋች በአርሰናል አካዳሚ በጣም ምርጥ ነበረ። ለዚህ ማንም ጥያቄ ያላነሳበትም። ዩናይትዶችም ለዛ ነበረ ያመጡት። ከዛ በኋላ ወደ ዋናው ቡድንም የዩናይትዱ አሰልጣኝ ሩበን አሞሪም አሳድገው አጫውተውታል። ቀጣይ ዓመት ዋነኛ ቅዱም እንደ ማርቲን ቾዶቢ እይታ ከሆነ ወይም ፍላጎት ከሆነ በዋናው ቡድን ውስጥ ቋሚ 9 ቁጥር አጥቂ ሆኖ መጫወት ነው። ይህንን ከማንቸስተር ዩናይትድ ጋር ለአጭር ጊዜ ወደ ኤዥያ ባቀኑበት ጊዜ የሆንግ ምርጦችን ባሸነፉበት ጨዋታ 2 ግቦችን ካስቆጠረ በኋላ ለዩናይትድ በ9 ቁጥር ቦታ ላይ መጫወት እንደሚችል ፍንጭ የሰጠበት አጋጣሚ ነበረ። በተለይም ግብ ያስቆጠረባቸው ቴክኒኮች በጣም የተለዩ ናቸው። ገና ታዳጊ ነው፣ ግን ደግሞ ለ9 ቁጥር አጥቂ ከሚያስፈልገው ተክለሰውነት ውስጥ ቁመተ መለሉ ነው። ስለዚህ ከሳጥን ተሻጋሪ ኳሶችን ለማስቆጠር በጣም ወሳኝ ቁመት አለው። ይህንን ደግሞ ጋርናቾን ክሮስ ያደረገለትን ኳስ ግብ አስቆጥሮም በሆንግ ኮንግ ምርጦች ላይ በጭንቅላቱ ግብ አስቆጥሮም አስመልክቶን ነበር። ለማንኛውም ትላንትና የዴንማርክ ከ20 ዓመት በታች ምርጥ ተጫዋች ሽልማት ተበርክቶለታል።
ዛሬ በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከሐዋሳ ከተማ እንደዚሁም አዳማ ከተማ ከአርባ ምንጭ ከተማ በወንዲ ሁለገብ ስቴዲየም ጨዋታቸውን 9 ሰዓትና እንደዚሁም ደግሞ ማለዳ 3 ሰዓት ከ30 ያደርጋሉ። ከዛ በተጨማሪ ውድ ቤተሰቦቻችን ድሬዳዋ ከተማ ከሶል ሽረ ማክሰኞ ብቸኛው የሚደረገው ጨዋታ ነው። ይሄም ወንጂ ሁለገብ ስቴዲየም ላይ በዓለም ክለቦች ዋንጫ ዛሬ ምሽት 4 ሰዓት ላይ ቼልሲ ከሎስ አንጀለስ ጨዋታቸውን ሲያደርጉ ለሊት 7 ሰዓት ላይ ቦካ ጁኒየርስ ከቤኔፊካ ለሊት 10 ሰዓት ላይ ፍላሚንጎ ከቱኒስ ጋር ጨዋታቸውን የሚያደርጉ ይሆናል በዓለም ክለቦች ዋንጫ። ቃል ስፖርት ዩቲዩብ ቻናል ግን ለተሰኙ የሳምንቱ የመጀመሪያ ቀን ያሰናዳንላችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ነው የሚሆነው። ለነበረን ጊዜ እጅግ በጣም አመስግነን የሆኑን ቋጨን። መልካም ቀን